ካልሆነ ግን ሴት አድርጌ ነው የምደፋት። ኧረ እባክሽ ትዬ፣ ኧረ እባክሽን ተይ፣ እባክሽ ትዬ ተይ። ማህሌት ይህን ሁሉ ጥረት ካደረገች በኋላ መድብል ድንገት ደርሶ የማትወጣው ከባድ የሆነ ውሳኔ ወስኖባታል። ማህሌት የመጀመሪያ ትልቁን ስህተት የተሳሳትሽው ምሳሌን ስትነኪ ነው በማለት መድብል የማያዳግም እርምጃ ወስዶባታል ማህሌት ላይ። ለመሆኑ መድብል ማህሌት ላይ የወሰነባት ውሳኔ ምንድን ነው የሚለውን እንደዚሁም ዝና እንዴት ወደ ብሩክ ቤት ሊመጣ ቻለ፣ እንዴትስ ወጥመድ ውስጥ ሊገባ ቻለ የሚለውንም ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዝና ባላሰበው መልኩ ዛሬ ወጥመድ ውስጥ ገብቷል። ከዝና መታገት ጋር እንደዚሁም ደግሞ ማህሌት ላይ የተወሰደው እርምጃ በጣም ያልታሰበና ያልተጠበቀ ከመሆኑ አንጻር እንኳንስ የታገቱት ቀርቶ ሞገስና ሉላ ራሳቸው በጣም ተጨናንቀው የዋሉበት ሂደት ነው ያለው። እንግዲህ እንደሚታወቀው ሉላንና ሞገስን ያስጨነቃቸው ነገር ከአሁን በፊት በተደጋጋሚ በዝና የሚመጣባቸው ዛቻ፣ የሚደርስባቸው የተለያዩ ማስፈራሪያዎች ነበሩ። አሁን ላይ ዝና ተያዘ ማለት፣ ዝና በዚህን መልኩ ታሰረ ማለት ምናልባት እድል ገጥሞት ቢያመልጥና ቢወጣ እኛ ላይ ምን አይነት እርምጃ ይወስዳል የሚለውን ነገር ማሰብ ከብዷቸው ነው። እንግዲህ ምንም ሳያደርጉት ነው ብዙ ጊዜ በሉላና በሞገስ መካከል የሚገባው። እንደሚታወቀው ከታሪኩም ላይ እንዳየነው ሉላ የልጅነት ፍቅረኛው እንደዚሁም ደግሞ ለረጅም ጊዜ አብረው የቆዩ በጣም የሚዋደዱ ጥንዶች ቢሆኑም በአምባገነንነት ወደ እኔ ካልመጣሽ የሚል በማስገደድ ነው እንግዲህ ብዙ ጊዜ እኔ ያልኩት ለምን አይሆንም የሚል ሀሳብ በብዙ ሰዎች ላይ ይስተዋላል። እሱ ነው እንግዲህ አሁን ዝናን ሞገስ ላይ አምባገነን እንዲሆን ያስገደደው። ስለዚህ ምናልባት ዝና እድል ገጥሞት ከዚህ ቦታ ከወጣ መጀመሪያ የሚያጠፋን እኛን ነው የሚል ፍርሃትም ይኖራል። ነገር ግን ከአሁን በፊት በተደጋጋሚ ከመድብል ጋር መድብልና ሞገስ ዝናን በማገት ዙሪያ ላይ ሲያወሩ ነበረ። እርግጥ ሞገስ በዚህ ነገር ላይ ብዙም ደስተኛ ባይሆንም፣ ነገር ግን የብሩክ ጉዳይ ስለሆነበት ምንም አይነት ነገር ተቋቁሞ ብሩክን ወደ ቤት ለመመለስ፣ ብሩክ ሰላም ወደ ቤት እንዲመለስ የማናደርገው ነገር፣ የማንሞክረው ነገር፣ እንደዚሁም የማንደፍረው ነገር የለም በማለት ተስማምተዋል። በዚህ ሀሳብ ላይ ሉላም የራሷ አስተያየት ሰጥታለች። ሉላ ደግሞ ካሁን በኋላ የደስታ ህይወት ይገባናል በማለት ተናግራለች። ዝናን ነካን ማለት ግን ደስታችንን አጣን ማለት ነው በማለትም አስተያየት ብትሰጥ፣ ሞገስ የሰጣት መልስ ደግሞ እሱ እኮ ሰላም ብንሰጠውም ለእኛ ሰላም የሚመኝልን አይደለም፣ ሸሸ ነው፣ እራቅ ነው፣ ኢቭን አንቺን እንኳን ተውኮለት፣ ነገር ግን እሱ ካለሁበት እያሳደደ ከሄድኩበት እየተከተለ ነው የሚያሳድደኝ። ስለዚህ አሁን ላይ መጨከን አለብን ሉላዬ በማለት ምላሽ ሰጥቷታል። አሁን ላይ ሉላና ሞገስ ያላቸው ብቸኛ አማራጭ ዝናን ማሸነፍ መቻል እንደሆነ ቆርጠው ተነስተዋል። ይህ ሊሆን ችለው ደግሞ ከመድብል ጋር ሲተባበሩ ነው። መድብል ከሞገስ ጋር ከተባበረ ዝናን ማጥፋት እንደሚችሉ፣ እንደዚሁም ደግሞ ዝና እያንዳንዱ እየሰራ ያለውን ስራ መድብል ስለሚያውቅ፣ እንደዚሁም ደግሞ የዝናን ሰዎች ይበልጥ ከስራው ጭምር ስለሚያውቁ ዝናን ስራውን ካስቆምንና ካሳገድን ምናልባት የሚኩራራበት ሀብቱ ሊጠፋ ስለሚችል እኛ ላይ የሚያደርሰው ኃይል እየመነመነ ይሄዳል የሚል ሀሳብ አለው ሞገስ። የሞገስ ሀሳብ አሁን ላይ በጣም ትክክል ውሳኔ እየወሰነ ነው ያለው። እንደሚታወቀው
ሞገስ የብሩክን ቤት ለመግዛት ሲስማማ እንደዚሁም የብሩክን መኪና ለመግዛት ሲስማማ ምሳሌ ወደ ውጭ ሄዳ እንድትታከም ሲያግዘው ጀምሮ በማህሌት አማካኝነት እየከፈለ ያለው ዋጋ እስካሁን ድረስ እየከፈለው የቀጠለው ሁኔታ ነው ያለው። እንግዲህ እነ ሞገስ ሸሹ ማለት እነ ሞገስ ለዝና እጅ ሰጡ ማለት ማህሌትም ዝናም ሁለታቸው ማሸነፉ፣ ይህ ማለት ደግሞ ቢያሸንፉ እንኳን አሸንፈናል ብለው የሚተዋቸው ሰዎች እንዳልሆኑ ሞገስ በደንብ ጠንቅቆ ያውቃል ይሄን ነገር። ስለዚህ ሉላና ሞገስ ምንም ዝናን የማገቱ ሀሳብ ብዙም ባያስደስታቸውም ነገር ግን ዝናን ልናጠቃው እንችላለን የሚል ተስፋ ስላላቸው በመታገቱ ደስተኛ ናቸው። እንደዚሁም ደግሞ መድብል ዝናን እንዲያግተው ትልቅ የሆነ አስተዋጽኦ አበርክተዋል። ሉላ በቻለችው አቅም ስለ ዝና የምታውቀውን መረጃ እያንዳንዱ መረጃ ለነሱ ለመስጠት ፈቃደኛ ሆናለች። እንደሚታወቀው ሉላ ከዝና ጋር ለረዥም ዓመታት አብራው እየቆየች ብትሆንም ከሞላ ጎደል ነው እንጂ ስለ ስራው ሁኔታ አስረድቷትም ነግሯትም አያውቅም። ኢቨን ስለ ስራው ቀርቶ ቤተሰቦቹን እንኳን አላስተዋወቃትም። ስለዚህ ስለ ዝና ምንም የምታውቀው ነገር እንደሌለ ነው አሁን ላይ የሚያውቀው ዝና። ምንም አብረው እየኖረች ብትሆንም ነገር ግን ምንም ያወያያት የመከራት የነገራትና ያሳያት ነገር ስለሌለ ስለሱ ህገወጥ ስራዎች ምንም የማታውቅ ነው የመሰለው። ለዛም ነው ብዙ ጊዜ ዝና ሞገስን ማሳደዱ ላይ ብዙ አተኩሮ የሚሰራው። ነገር ግን ሉላ የያዘችበት መረጃ እስካሁን ድረስ አላወቀም ነበር። አሁን ላይ ሉላ የያዘችበት መረጃ በጣም ከባድ እንደሆነና የሉላ ጋር ያለውን መረጃ ምናልባትም ያንን ለመደበቅ ለሉላ ሙሉ ነጻነት ሊሰጣት የሚያስገድድበት ሁኔታ ላይ ነው ያለው። እንግዲህ ዝና በዚህን መልኩ ታግቶ ወደ ቤት ከመጣ በኋላ የመጀመሪያ ጥያቄው እንደተለመደው ለምን አመጣችሁኝ? ምንድን ነው የምትፈልጉት ከኔ? አሁን ከባድ ሰው ጋር ነው እየታገላችሁ ያላችሁት። እኔን ያዛችሁ ማለት በጣም የማይነካ ነገር ነካችሁ ማለት ነው እያለ ዝና እነ መድብልን ለማስፈራራት ሞክሮ ነበር። እንደዚህ እጅና እግሩ ታስሮ የሱ ድምጽ እንደዚሁ ፉከራው አልበረደም ነበር። ነገር ግን አፉ ላይ ላስቲክ ሲያደርጉለት ከዛ በኋላ ያለው ድምፁ ነበረ የጠፋው። እንደሚታወቀው መነጋገር እንዳይችል አድርገው ነው አፉን ያሸጉት። ስለዚህ አሁን ላይ ምንም አይነት አማራጭ ምንም አይነት ቻንስ የለውም። ዝና ግዴታ ብሩክ ያለበትን ቦታ ለመናገር እየተገደደ ያለ ይመስላል። ብሩክ ያለበትን ቦታ ለመናገር ግን በቀላል ፈቃደኛ አልሆነም። መድብል በአሁኑ ላይ ብሩክ በሰላም እስካልመጣ ድረስ እናንተም በሰላም አትኖሩም በማለት የወሰነ ሲሆን በተለይ ደግሞ ዝናን እዚህ ዘጋሁብህ ክፍል ውስጥ እዚሁ በስብሰህ ከዚሁ ነው አስክሬንህን የምናወጣው በማለትም ሲፎክርበት ነበረ። ምክንያቱም አሁን ላይ ለዝና ምንም አይነት እድል እንደማይሰጥ እርግጠኛ ሆኗል። ከአሁን በፊት ማህሌት ላይ ለማህሌት የሰጠውን እድል ማህሌት እጅና እግሯን ብቻ አስሮ በቀላል በሚባል መንገድ የሚፈታ አስተሳሰር ነበረ ያሰራት። ከዛም በኋላ ማህሌት ራሷ በእጇን በራሷ ከፈታቸው በኋላ ምሳሌን እቀፊኝ አልናፈቅሽም ወይ? እኔ ናፍቀሽኛል በማለት ምሳሌን አታላ ምሳሌ ወደ እሷ እንድትቀርብ ካደረገችው በኋላ ቀስ በቀስ እግሯንም ከፈታቸው በኋላ መግቢያው ላይ እንዳያችሁት ከዛም በኋላ አንገቷን በመያዝ እኔ የምልሽን ነገር ሁሉ ካላደረግሽ ምሳሌን በህይወት ላታገኛት ትችያለሽ በማለት ቅድስትን እያስፈራራቻት ነበረ መድብል የደረሰው። ቅድስትን በወቅቱ በጣም ተደናግጣ ማህሌት ያለቻትን ነገር ሁሉ ለማድረግ ፈቃደኛ ሆና ነበር።
እንግዲህ በአሁኑ ላይ ቅድስት ማህሌት ያለቻትን ነገር ሁሉ ለመስራት ያስገድዳት የምሳሌ ሁኔታ ነው። የምሳሌ ሁኔታም ሆኖ ሳለ የቅድስትም ጥፋት አለበት። እንቅልፍ ሳይወስዳቸው በፊት ስለ ማህሌት ልታስረዳት ይገባ ነበር። ምሳሌ ሕፃን እንደመሆኗም ልጅ እንደመሆኗም መጠን እዛ ክፍል ተዘግቶባት ማህሌት እየጮኸች ክፈቱልኝ እያለች የጮኸች ሳለ ሰው የለም ብሎ ከመናገር ይልቅ ምሳሌን ቢያስረዷት ወደዛ ክፍል ሄዳ የመክፈት ሞራሉ አይኖራትም ነበር። ነገር ግን ለምሳሌ ጥያቄ ነው የሆነባት። ከዛ ክፍል ውስጥ የሚሰማው ድምጽ የማህሌት ድምጽ እንደሆነም አውቃ ነበር። በወቅቱ ሰምታም ቅድስትን ጠይቃት ነበረ። ቅድስትን ስትጠይቃት አይ ምንም የለም ዝም ብሎ ነው፣ ሰው አይደለም፣ ዝም ብሎ ድምጽ ብቻ ነው የሚሰማሽ በማለት እንትን ብላት፣ ያ ነገር ደግሞ ምሳሌ አይምሮ ላይ እንደ ጥያቄ ተቀምጦ ነበረ። ስለዚህ ቅድስት ተኝታ ምሳሌ ስትነቃ የተወሰነ ሰከንዶችን ቅድስትን ለመቀስቀስ ሞክራ ነበረ። ነገር ግን ቅድስት እንቅልፍ ወስዷት ስለነበር በድጋሚ እንዳጋጣሚ የማህሌትን ድምጽ ስትሰማ የእውነት ድምጽ ብቻ ነው የሚሰማኝ ወይስ ሴትዮዋ መታ እዚህ ክፍል ውስጥ ልትኖር ትችላለች በሚል ቀጥታ ወደ ክፍሉ ሄዳ ክፍሉን ከፈተችው። ማህሌትም ታውቃለች የምሳሌን ሙሉ ጸባይና ማህሌት እንዴት ምሳሌን ማጥመድ እንዳለባት ቀደም ብላ አስባ ስለነበረ ምሳሌ በማህሌት ወጥመድ ውስጥ ገብታለች። ወጥመድ መግባት ብቻ ሳይሆን ከአሁን በፊት ዝና ባዘዛት መሰረት ምሳሌን ማጥፋት አለብሽ በማለት አዟት ነበረ። ይህን ነገር ታስተውላለች ማህሌት አሁን ላይ ብዙም አማራጭ እንደሌላትና በምን አይነት መንገድ እነሱን ማሸነፍ እንደምትችል፣ እንደዚሁም ደግሞ አሁን ላይ እቤት ውስጥ ቅድስትና ምሳሌ ብቻ መኖራቸው እንደ መልካም አጋጣሚ ተጠቅማ ነበረ። መግቢያው ላይ እንዳያችሁት ምሳሌን ለማነቅ የሞከረችው ሙከራ። በዚህን ወቅት መድብልም ሆነ ሞገስ እንደዚሁም ዳጣ ማንም ሰው ወደ ቤት ውስጥ እንደሌለ በመረዳት እያንዳንዱ የምልሽን ነገር ታደርጊያለሽ፣ በሩን ሁሉንም በሮች ትከፍቻለሽ፣ ከዛም በኋላ አንቺ ወደ ክፍልሽ ትገቢያለሽ፣ ስለ እኔ ምንም የሚያገባሽ ነገር የለም በማለት ነበረ ቅድስትን የተናገረቻት። ቅድስት ደግሞ ምሳሌ በዛ ሁኔታ ውስጥ ሆና ፈጽሞ ትታት ልትሄድ አልፈለገችም። የማህሌትን ጨካኝነት ስለምታውቅ እትዬ ምን ልታደርጊያን ነው? እሺ አንቺ ያልሽኝን ሁሉ አደርጋለሁ፣ ምን ላደርግልሽ በማለት ስትጠይቃትም የመጀመሪያ ጥያቄዋ ስልኬን ወደዚህ አምጪ፣ በመቀጠል ደግሞ ሁሉንም በሮች ክፈቺ፣ ከዛ ቀጥሎ ደግሞ አንቺ ወደ ክፍልሽ ሂጂ፣ ምሳሌ እኔ ጋር ትሆናለች፣ ምንም አትሆንም፣ ደግሞ ምንስ ባደርጋት ምን አገባሽ፣ አንቺ ወልደሻት አሎኝ ነበር ያለቻት ማህሌት። ቅድስት ምሳሌን ባትወልዳትም ነገር ግን እንደ ወላጅ እናት ሆና በማንኛውም መስዋዕት በሚያስፈልግበት ወቅት ላይ መስዋዕት እየከፈለች የኖረች የእናት ምትክ ናት። ስለዚህ ቅድስት ደግሞ ይህንን ነገር ፈጽሞ ማድረግ አልቻለችም። በዋናነት ሞባይሉ እቃዋ የት እንዳለ ብታውቅም ሞባይሉ ግን ከመድብል ጋር ነበረ። ሞባይሉን ካመጣችላት በኋላ ደግሞ ለማን ትደውላለች? ምናልባትም ዝናን ደውላ ወደዚህ እንዲመጣ ልታደርገው ትችላለች። ዝና ከመጣ ደግሞ አሁን ላይ መድብል ስለሌለ ሊያጠቃን ይችላል የሚል ፍርሃትም ቅድስት ላይ ሲንዣበብ ይታያል። ከዛም በኋላ ማህሌት ብዙ ካስፈራራቻቸው በኋላ ብዙ ከዛተችባቸው በኋላ ምሳሌም በጣም ተጨንቃ የምትለው የምታደርገው ነገር ስታጣ ቅድስት በአንዳንድ ነገሮች ተስማምታ በቅደም ተከተል ለማከናወን ሙከራ ስታደርግ ድንገት ነበረ መድብል የገባው። ማህሌት በስተመጨረሻም በጣም ተሳካልኝ፣ ደስተኛ ሆንኩ፣ ስኬታማ ሆንኩ ብላ ስትደሰት ደስታዎቿ ለተወሰኑ ደቂቃዎች ብቻ ሆነው አልቀው መልሶ በሌላ ጭንቀት ውስጥ ገብታለች። እንግዲህ ማህሌት ከዚህን የከፋ ወደ ሌላ ክፍል እንድትሸጋገር ሆኗል። ማህሌትን ብሎ ወደ ቤት የመጣው ዝና ደግሞ በማህሌት ተቀመጠችበት ቦታ ላይ በዚህን መልኩ እጁ ወደ ኋላ ዞሮ ታስሮ
አፉም እንዳይነጋገር ጭምር በላስቲክ ታስሮ ለተወሰኑ ጊዜያቶች እዚሁ አፉን ታፍኖ ሲጮህ ቆይቶ ነበር። ይሁን እንጂ አሁን ላይ ዝና ብሩክ የት እንዳለ ለመናገር ፍቃደኛ ሆኗል። ብሩክ የት እንዳለ ለመናገር ፍቃደኛ የሆነው ግን በመጀመሪያ የምትፈርሙልኝ ወረቀት አለ በማለት ያዘጋጀው ወረቀት እንዳለ ነግሯቸው ነበረ። በምን ዙሪያ ነው የምንፈርምልህ ወረቀት በማለት ሲጠይቁትም እንደሚታወቀው ብሩክን ያገተው እኔ ሳልሆን ካሌብ ነው። ካሌብ ደግሞ ከብሩክ የሚፈልገው ብዙ ነገር አለ በማለት ተናግሯል። መድብልም ምን ለምሳሌ ምንድን ነው የሚፈልገው ከብሩክ በማለት ሲጠይቀው እንደማታውቅ አትሁን በማለት ይናገራል ዝና። መድብልም በጣም በመናደድ አንተ የምታውቀውን ተናገር ነው ያልኩህ፣ እኔ የማውቀውም በኋላ መልሼ ላስረዳህ እችላለሁ። አሁን ላይ አንተ የምታውቀውን ንገረን። ማን ነው ያገተው? ለምንድንስ ነው የታገተው? ለምንድንስ ነው የወሰዱት? የት ነው? እዚህ ከተማ ውስጥ ነው ወይስ ከከተማ ውጭ ነው በማለት ሲጠይቃቸው ከተማ ውስጥ የሚሆን ከተማ ውጭ ያለበትን ቦታ እንድነግራቸው ከፈለጋቸው ወረቀቱ ላይ ትፈርማላችሁ በማለት ሀሳብ ሲሰጥ ወረቀቱ በምን ዙሪያ ነው? ምንድን ነው የሚለው? ወረቀቱን ማንበብ እንችላለን ወይ በማለት ነበረ መድብል በጸባይ የጠየቀው። ወረቀቱ ካሁን በፊት የጀመረውና ይህ ወረቀት ተመሳሳዩ ወረቀት ካሁን በፊት ወደ ብሩክ ወዳለበት ቦታ ሄዶ ብሩክ ፍቃድ እንዲሰጥ የተጠየቀ ቢሆንም ብሩክ ግን በዚህ ዙሪያ ላይ ፈጽሞ ፍቃድ እንደማይሰጥና እሱን ግን እየፈለጉትን ማድረግ እንደሚችሉ ምንም አይነት ውሳኔ ቢወስኑ ብሩክ እንደማይፈራና እስከ መጨረሻው ድረስ ለምሳሌ ደስታ እንደዚሁም ደግሞ ለቀድሞ ባለቤቱ ለሃይማኖት ማስታወሻ ለዚህ ለመኖሪያ ቤታቸው እስከ መጨረሻው ድረስ መስዋዕት እከፍላለሁ ብሎ ተስማምቷል። ስለዚህ ብሩክ እዚህ ወረቀት ላይ ፈጽሞ ሊፈርምላቸው እንዳልቻለም እርግጠኛ ስለሆኑ በሌላ አቅጣጫ ቤቱ በማን ስም ነው የተመዘገበው፣ ተወካዩስ ማን ነው የሚለውን ካሌብና የካሌብ ሰዎች ዝናን ጨምሮ ሲያጣሩ የቆዩ ቢሆኑም በቅርብ ጊዜ ግን የምሳሌ ፊርማ ከተገኘበት ምሳሌ ወረቀቱ ላይ ከፈረመችበት ቤቱን በፈለጉት ሰው ስም ማዞር እንደሚችሉና በፈለጉት ጊዜ ብሩክና ቤተሰቦቹን ከዚህ ቤት ማባረር እንደሚችሉ ይረዳሉ። እንግዲህ የብሩክ ቤት እንዳልተሸጠ ካወቁ በኋላ ዝና በጣም ተስፋ ነበረው የብሩክን ቤት ለራሱ ለማድረግ። እርግጥ ማህሌት እንደ መጠቀሚያ ነገር ይህ ቤት ላንቺ ይሆናል ብሎ ቃል ቢገባላትም ይህ ቤት ለዝና የተወሰነ ድርሻ ይኑረው እንጂ ሙሉ ለሙሉ ለካሌብ እንደሚሆን ነው እነሱ እያስተካከሉ ያሉት። በዋናነት የካሌብ ዋና ገንዘቡ በቀጥታ ለብሩክ ስለተላለፈ ነው። ምሳሌ ታማ በነበረችበት ጊዜ ወደ ውጭ ሄዳ ለመታከም በቂ የሚባል ገንዘብ ያስተላልፈው በወቅቱ ካሌብ ነው። ካሌብ ደግሞ የዛ ገንዘብ ምትክ ቤቱ ይገባኛል፣ እንደዚሁም ደግሞ ሌሎች ነገሮችንም የሰጠሁትን የሚያክል ብር ያስፈልገኛል፣ ይገባኛል ባይ ነው። በሌላ አቅጣጫ ደግሞ ዝናም ከዚህ ነገር ላይ የምተባበርህ ቢያንስ በፐርሰንት የሆነ ነገር ስትሰጠኝ ነው ተባብለው ነው እንግዲህ በተለይ ብሩክ ከመታገቱ ከአንድ ቀን በፊት ካሌብና ዝና ቃል የተግባቡት ነገር ምንድን ነው? የብሩክን ቤት ቀጥታ እንዲጠቁመው ያለበትን ቦታ እንደዚሁም ክፍሉን ጭምር እንዲጠቁመው በዚህ ባደረገለት ነገር ደግሞ የሚፈልገውን ነገር እንደሚያደርግለት ነበረ የተባባሉት። ዝናም በካሌብ ንግግሮች ሙሉ ለሙሉ ተስማምቷል። በዋናነት ብሩክ እንዲወገድለት ይፈልጋል። በህይወት ኖረም አልኖረም ከዛ አካባቢ እንዲሰወርለት ይፈልጋል። ብሩክ ርቆ ከሄደና ለጊዜው በሞገስ አቅራቢያ ከሌለ ሞገስን የማጥቃት እድሌ በጣም ሰፊ ነው የሚሆነው ብሎም ያስባል።
ዝና ከካሌብ ጋር ቃል ሲገባ በዋናነት ብሩክ ከዚህ አካባቢ በመሰወሩ በጣም ደስተኛ ነው። ወደ ኋላ ግን የመጣለት ሀሳብ ምንድን ነው? ማህሌትን ሞገስን እንድታስወግድ ያዘዛት ይህን የብሩክን ቤት ሊገዛላት እንደነበረ ቃል ገብቶላት ነበረ። አሁን ላይ ግን ካሌብ እንደነገረው ከሆነ የብሩክ ቤት እንዳልተሸጠ ሲሰማ ቤቱን በራሱ ስም ለማድረግ ነበረ እየሞከረ ያለው። ካሌብ ደግሞ በዚህ ነገር ላይ አልተስማማም። ካሌብ የሚፈልገው ቤቱ በራሱ ስም ሆኖ ለዝና ደግሞ የተገቢ ነው የሚለውን ይገባዋል የሚለውን ገንዘብ ሊሰጠው። ይሁን እንጂ በሁለታቸው መካከል ብዙም አለመስማማት ቢኖርም ነገር ግን በብሩክ መሰወር በጣም ፈቃደኛ ደስተኛ ከሆኑት ሰዎች ውስጥ ነው። ብሩክ ያለበትን ቦታ ከሞላ ጎደል አልፎ አልፎ እየሄደም ያያል። እንደዚሁም የብሩክን ሁኔታ በስልክም ጭምር ካሌብን ይጠይቃል። ብሩክ እስካሁን ድረስ በህይወት እንዳለ ነገር ግን በጣም አካላዊ ስነ ልቦናዊ ጉዳት እንደደረሰበት ተገንዝቧል። ለዚህም ነው ካሳለፍነው ፓርት ላይ ማህሌት በብሩክ ዙሪያ ላይ ስታወራ ብሩክ አይመለስም ብሎ የነገራት ይህን ብሩክ ሊመጣ አይችልም ሊመለስ አይችልም ብሎ የነገራትን ሚስጥር ደግሞ ለመድብል ነግረዋለች። ይህ ማለት ቀጥታም ሆነ ተዘዋዋሪ ብሩክ ያለበትን ሁኔታና ብሩክ ያለበትን ቦታ ዝና ያውቃል ብሎ ነው እንግዲህ ዛሬ በዚህን መልኩ እሱን ለማገት የተገደደው። መድብል ዝናን ማገት ምን ያህል ከባድ አደጋ ላይ እንደሚያስገባው እያወቀ ቢሆንም ዝናን ከማገት ወደ ኋላ አላለም። ዝናም ማን አለብኝ ብሎ እኔን አያውቁኝም ማለት ነው። እኔ እኮ እንደዚህ ነኝ፣ እነሱ እኮ ከእኔ አንጻር ሲታዩ ምንም ናቸው ብሎ የሚኩራራው ዝና አሁን ላይ ትንሽዬ ጠረጴዛ ላይ እጅና እግሩ ታስሮ በዚህን መልኩ በአፉ እንኳን እንዳይነጋገር በላስቲክ ታስሮ በዚህን ሁኔታ ላይ ይገኛል። መድብልም ደግሞ የብሩክን ያለበትን ቦታ እስካልነገረው ድረስ ፈጽሞ ከዚህ ቦታ ሊፈታው እንደማይችል ካወቀ በኋላ ዝና ተናግሯል። እንግዲህ ያመጣውም ወረቀት እንደነገርኳቸው አልተፈረመበትም። እርግጥ ቤቱ በምሳሌ ስም ቢሆንም እሱ ደግሞ መድብል ተወካይ ሆኖ ነው ያለው። ይህ ማለት ብሩክ ባይኖርም ምሳሌና መድብል ብቻ ቤቱ ወደ ዝና እንዲተላለፍ ማድረግ ይችሉ ነበር። ነገር ግን የቤቱን የብሩክን አደራ ብሩክ ምናልባትም ዋጋ እየከፈለ ያለው መስዋዕት የከፈለው ለዚህ ቤት ብሎ ሊሆን ይችላል። ስለዚህ ወንድሜ መስዋዕት የከፈለበትን ንብረት አሳልፌ ለእናንተ አልሰጥም በማለት ዝና ፈጽሞ እንዳልተስማማ ይልቁንስ በዚህ ይሄን ወረቀት በማስተካከሉና ይህን ወረቀት ቀደም ብሎ በማዘጋጀቱ ምክንያት ይበልጥ ብሩክ የት እንዳለ እንደሚያውቅ እርግጠኛ ሆነ። ዝና የሚያደርገው ነገር ሲጠፋው በስተመጨረሻም ቅጣቱ ሲበረታበት ብሩክ ያለበትን ቦታ ተናግሯል። ብሩክ ያለበትን ቦታ ያለምንም ቅድመ ሁኔታ ወረቀቱም ሳይፈረምለት ምንም ነገር ሳያገኝ ነገር ግን ብሩክ ያለበትን ቦታ እንዲጠቁማቸው እሱን ግን ምንም ሳያደርጉ ከዚህ እንደሚፈቱት ተማጽኖ ነበር። እርግጥ ብሩክ ያለበትን ቦታ ከመናገር ማምለጥ አይችልም። አሁን ላይ መድብል አያያዙ በጣም የበረታ ሆኖበታል። እርግጥ ዝና ብሩክንም በጣም የሚፈራው ቢሆንም መድብል ደግሞ ከብሩክ 10 እጅ በጣም ፓወር ያለው ሰው እንደሆነ ተረድቷል። አሁን ላይ ማህሌትን ሊፈልግ የመጣው ዝና ማህሌት ተዘግታ የነበረችበት ክፍል ውስጥ ተዘግቶበት ይገኛል። ይህ ማለት ማህሌት እዚህ ቤት እንደሌለች ነው አሁን ላይ ዝና ያረጋገጠው። ማህሌት ሆን ብላ ነው የደወለችልኝ፣ ሆን ተብሎ ነው ወደዚህ ቦታ እየተደወለልኝ እንጂ ማህሌት እዚህ ቤት የለም። ብትኖር ኖሮ ጭራሽ አያስችላትም ነበር፣ ትጮህ ነበር። አሁን ላይ ዝና ማህሌት ወደዚህ ወጥመድ እንዳስገባቸው እንደዚሁም ማህሌት እየሰራች ያለችው ለነመድብል ለብሩክ እንደሆነ እሱን በማስመሰል ብቻ ሚስጥሩን እያወጣጣቸው እንደሆነች ነው የተረዳው።
ከዚህ ቤት ልውጣ እንጂ ማህሌት እኔ የማደርግሽን ነገር አውቃለሁ። ቀድመው ገለውሽ ከሆነ በጣም ጸሎትሽ ሰምሮልሻል። እኔ ግን ለየት ያለ አጨራረስ ነው የምጨረስሽ በማለት እንግዲህ ማህሌት ላይ ሲፎክር ነበረ። በዚህን ሁኔታውም ላይ ሆኖ በዋናነት አሁን ላይ ዝና ከባድ ኪሳራን የደረሰበት አዘጋጅቶት የነበረውም ወረቀት ተቀዶበታል። ፈጽሞ ይህን ቤት እሱ ማግኘት እንደማይችል አረጋግጧል። ሌላ ደግሞ ብሩክን ለረጅም ጊዜ አግተን ለረጅም ጊዜ ይዘን ቢያንስ ሞገስን እስከምናስወግድ ድረስ ብሩክ ከዚህ ቦታ መፈታት መለቀቅ የለበትም ብለው የተስማሙትን ከካሌብ ጋር ስምምነታቸውን አሁን ላይ በዝና አማካኝነት ሁሉም ስምምነቶች ሊፈርሱ ነው። ብሩክ ያለበትን ተናገረ ማለት በካሌብና በዝና መካከል ያሉ ስምምነቶች ሙሉ ለሙሉ ይፈርሱና ካሌብና ዝና ጠላቶች ይሆናሉ ማለት ነው። ብሩክ ያለበትን ቦታ ዝና እንደጠቆመ ከታወቀ መድብል በሰላም ዝናን ቢለቀውም ካሌብ ደግሞ ፈጽሞ እንደማይለቀውና ካሌብ ሊያጠፋው እንደሚችል እርግጠኛ ነው። እርግጥ ዝና በጣም ከባድ የሆነና ኃይለኛ የሚባል ሰው ቢሆንም ከካሌብ አንጻር ደግሞ ዝና ምንም እንደሆነ ራሱን ጠንቅቆ ያውቃል። የካሌብ ሰዎች ምን ያህል ኃይለኛ እንደሆኑ እንደዚሁም ደግሞ ዝናንም ምን ያህል እንደፈለጉ እንደሚያሽከረክሩትና በዝና ዙሪያ የሚያውቁት ብዙ ምስጢር እንዳለም እርግጠኛ ነው። ስለዚህ አሁን ላይ ዝና የገባው አጣብቂኝ በጣም ከባድ የሚባል አጣብቂኝ ውስጥ ነው። ነገር ግን ህይወቱን ለማትረፍ ግዴታ ካሌብን መካድ ነበረበት። እያንዳንዱ ነገር መቼ እንደወሰዱት ከቦታ ቦታ የሚያቀያይሩበትን ሁሉ ከሻሸመኔ ወደ አዲስ አበባ ሲያመጡት እንደዚሁም ደግሞ ከአዲስ አበባ መልሰው ወደ ሌላ ክፍለ ሀገር እንደወሰዱት እያንዳንዱ ነገር ብሩክ የተዘዋወረባቸውን ቦታዎች ሁሉ ለመድብል እንዲናገር ተገዷል። መድብልም እያንዳንዱ ነገር ካዳመጠውና ከሰማው በኋላ ሙሉ ለሙሉ አላመነውም። እያንዳንዱ ነገር እርግጠኛ ከሆንኩና ብሩክን ካገኘሁ አንተን በሰላም እንደምለቅህ ቃል እገባልሃለሁ በማለትም ተናግሯል። እሺ እኔ በሰላም ልለቀቅ ማህሌትስ የት ነው ያለችው በማለት ሲጠይቀው ነበረ። ስለ ማህሌት ምንም የማውቀው ነገር የለም በማለት መድብል ለዝና መልሶለታል። እንግዲህ ዝና ከዚህን ከተፈታ በኋላ የመጀመሪያ ስራው የሚሆነው ማህሌትን ማጥፋት ነው። ወደዚህ ቦታ እንዲመጣ ያደረገችው በማህሌት ስልክ በተደወለ እንደዚሁም በደረሰው መልእክት ስለሆነ አሁን ላይ ማህሌት ለዝና እንደማትሰራ ይልቁንስ ለነ መድብል እየሰራች እንደሆነ በተደጋጋሚ ዝናን ወጥመድ ውስጥ እንዳስገባቸው በተደጋጋሚ ልፋቱን ስራውን ከንቱ እንዳስቀረችበት ወደ ኋላ መለስ በማለት በትዝታ ይሄዳል። እንዴት እስካሁን ድረስ ማህሌትን አልነቃሁባትም? እንዴት እስካሁን ድረስ ላላውቅባት ቻልኩ? ይች ሴት በጣም ከባድ የምትባል ሴት ናት። እኔ እንደ ቀላል ነገር ነበር ያሰብኳት። ስለዚህ ከአሁን በኋላ ማህሌትን እንደ ቀላል ነገር አይቼ እሷን ዝም ማለት የለብኝም፣ የማያዳግም እርምጃ በእሷ ላይ መውሰድ አለብኝ ብሎ ወስኖ ተነስቷል ዝና። ነገር ግን ከዚህ ቦታ በሰላም ይፈታል ወይ ይፈታል አይፈታም የሚለው ነው ዋናው ጥያቄው። እንግዲህ ዳጣ ሀገር አማን ብላ ደስ ብሏት እንደለመደችው ማህሌትን በጥፊ ለመማታት ደስተኛ ሆና ብትመጣም ማህሌትን ቤት ውስጥ አላገኘቻትም። አሁን ላይ ማህሌት ማንም የማይደርስበት ቦታ ነው ያለችው። እንደዚህም ሆኖ ኢቭን ቅድስት እንኳን ማህሌት የት እንዳለች አታውቅም። አሁን ላይ ከባድ እርምጃ ወንድሜ አንድ ነገር ሆነ ከተባለ የመጀመሪያ ሟች ማህሌት ናት። ከዛ በኋላ ዝና ነው። ከዛ በኋላ ደግሞ በብሩክ ጉዳይ እጃቸው አለበት የተባሉ ሁሉ
በተራ በተራ ይጠፋሉ በማለት መድብል እያንዳንዳቸው የተለያየ ቦታ አዘጋጅቶላቸው ይገኛል። ማህሌትን ከዚህ ቤት ማስወጣትና ማንም ሰው ወደማያገኛትና በምንም አይነት መንገድ ልትወጣበት የማትችለው ቦታ መውሰዱ ለቅድስትና ለሰላምም የእረፍት ውሳኔ ሆኖላቸዋል። ምክንያቱም ቅድስትና ምሳሌ በዚህን ሁኔታ ማህሌት ያለችበት ቤት ሆነው ህይወታቸው ለራሱ አደጋ ላይ ነበረ የሚሆነው። እንግዲህ ዝና በተናገረው መልኩ እዛን ቦታ እዚያው በዛን ሁኔታ በተናገረው መሰረት ማለት ነው መድብል ብሩክን ለመፈለግ ሄዷል። እውነት መድብል ብሩክን ያገኘዋል አያገኘውም የሚለውን እንደዚሁም ካገኘው በኋላ እሱ ወደ ቤት ነው ይዞት የሚመጣው። ከዛስ በኋላ ዝናን በሰላም ይፈቱታል አይፈቱትም የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ